ሁለታችሁም የሰው ደም የጠማችሁ አረመኔዎች ናችሁ። ይኸውልህ ኪሩቤል በቀሌ ሰው ነፍስ ይበላል። እኔ ደግሞ የምፈልገው የድሮውን ትርሲት በፍቅር ያበደችለትን ንጹህ ኪሩቤል እንድትሆን ነው። ተሰይጣን አባቴን ያሰርክበትን ሰንሰለት አሁን መልሰው። የትርሲትን መጎዳት ማየቴ ውስጤን በጥላቻ ሰብሮት ነበር። ግን እነሱን ሰዋርዳቸው ራሴን እያባረጥኩ መሆኑ አልገባኝም። አንድ አለኝ የምለው አባቴ እንደ ራሴ የምሳሳለት ጆኒን ገደለ። የእርግብ ምን አለ ሁሉም ሰው እንዳንቺ ሰላም ናፋቂ ቢሆን። ይህ ቪዲዮ የአባትሽን እውነተኛና ትክክለኛ ማንነት ያህል አረመኔ መሆኑን የሚያሳይ ትክክለኛ ቪዲዮ ነው። የሰውን አሰቃቂ ሞት እንደ መሳሪያ ተጠቅመክ የራስህን በቀል ማሰብ በራሱ ምን አይነት አጋንንታዊ ስራ ነው? ጆኒን እንደዛ በስቃይ ውስጥ ሆኖ አንተ እሱን ለማስረፍ እንደመሞከር በካሜራክ እየቀረጽክ መረጃ መያዝ ምን አይነት ጭካኔ ነው? አባትሽ ለሚሰራው ግፍ የዘላለም ማስረጃ እንዲሆን ብዬ ነው። እኔ ከዛሬ ጀምሮ በዚህ ምድር ላይ አባት የሚባል መጠሪያ የለኝም። ላምሮት የኔ ልጅ ባክሽ በሩን ክፈችልኝ። ልጅሽን እዛው ፈልጊ። አንቺ ራስሽን ከገደልሽ አባትሽም ወንጀሉ ይደበቅለታል። አባትሽ እጆቹ በደም ተበክለዋል። ያ ግን የሱ ኃጢአትና የጋነም መውረጃ እንጂ ያንቺ አይደለም። ላምሮት እውነት ጆኒን የምትወጂውና የምታከብሪው ከሆነ እሱን ደም በንጹህ ያፈሰሰውን ሰው መጋፈጥና ማሳፈር ነው ያለብሽ። አንተ የበቀል ፍላጎት ተሳክቶልህ ይሆናል። አሁን ግን ምን ይፈጠር ይሆን? በመጨረሻ ይሄ ጉዳይ የሁላችንም ልብ እንዳያደማና ቤቱን እንዳያፈርስ እፈራለሁ። እንደበቁት ያልኩት ሚስጥር እጇ ላይ ወደቀ። ልቧ ሲሰበር ማየት የድልና የአሸናፊነት ስሜት ሳይሆን በጣም የጥፋተኝነት ስሜት ነው የፈጠረው። ትርሲት ጀምሯል። እንግዲህ ኪሩቤል ፒሲ ከፍቶ እያነበበ እያለ መክሊት መጣችና የማናገር ነገር አለ ና ለብቻችን እናውራ ብላ ይዛው ወጣች። እንደገና እንግዲህ ብቻዋን ቤት ውስጥ ያለችዋ በዚህን ጊዜ ለአምሮት ነትና አባቷ ደግሞ ቪዲዮ ተይዞብኝ ነው እንደዚህ ማደርግሽ እንጂ ቆይ ቪዲዮውን በእጅ ካስገባው በኋላ ነፃ እንወጣለን፣ እኛ ባሪያ እንዳደረጉን እነሱን ባሪያ እናደርጋቸዋለን ሲል ሰምታ ነበርና ቪዲዮውን አባት የታሰረበት ቪዲዮ እኔ ወስድና ነፃ ወጣዋለሁ ብላ የኪሩቤልን ፒሲ ከፈተችና ስትመለከት ልታየው የማትፈልገውና በጣም አስደንጋጭ ቪዲዮ አየች። ያ ምንድነው? ጆኒ ሲገደል ያሙ በአባቷ በምትኮራበት ጠባቂ ነው በምትለው አባቷ ጆኒ ሲገደል ስትመለከት ማመን አልቻለች። በጣም ደንግጣለች። እንግዲህ እስካሁን ኪሩቤልና መክሊት አልተመለሱም። መክሊት የፈለገችው ምንድነው? እዚህ ቤት እኔ ልኖር የምችለው አንተ ወደ ኖርማሉ ማንነት ስትመለስ ብቻ ነው። ጨካኝ እነሱ እንደሆኑት ምትሆን ከሆነ እዚህ ቤት መቆየት አልፈልግም፣ ሰላሜን ነው መፈልገው፣ ጭንቅ ማየት አልወድም እያለችው ነው። እሱም ኪሩቤል አረ እኔም እኮ ትርሲትን ያደረጓትን እያስታወስኩኝ ልበቀልላትና ደስ ሚለኝ መስሎኝ ነበረ። ነገር ግን በተበቀል ቁጥር እነሱ በተዋረዱ ቁጥር ራሴን እያዋረድሁ እንደሆነ እየገባኝ ነውና እኔም መውጣት ፈልጋለሁኝ። ድጋሚ አታዩም፣ ትክክለኛው ኪሩቤል ይመለሳል ብሏት ደስ ብሏት እሺ ብላ ወደ ገበያ እየሄደች እንግዲህ ውስጥ ደግሞ ላምሮት በጣም እያለቀሰች ነው። በቃ ማመን አቅቷታልና ኪሩቤል ሲመለስ እየተመለከተችው ሲያገኛት ለምንድነው እንደዚህ የምታደርጊው? ይህን መመልከት ወንጀል ነው ብሎ ቀማትና በመጨረሻ እንግዲህ እያለቀሰች ነው። አየሽው አይደለ የምትመኪበት አባትሽ ምን ያክል ጨካኝ እንደሆነ ሲላት፣ አንተስ ከሱ በምን ትሻላለህ? እንዴት ሰው ሲታረድ ሲወጋ እያየህ እንደማትረፍ ቁጭ ብለህ በካሜራ ተቀርጻለህ? እንዴት የራስህ በቀል መወጣጫ ታደርጋለህ? ሰው ያህል እየተገደለ እያየህ ብላ ወቀሰችው። እንግዲህ አይናገረው እንጂ እሱም ህሊናው ወቅሶታል። ግን በቃ ሌላ ማስረጃ የለኝም ግርማ በዚህ ቪዲዮ ወንጀል መስራቱን አሳይቼ ካላሳሰርኩት በስተቀር ሌላ ማድረግ ስለማልችል ነው ይሄን ያደረኩኝ ብሏል። እንግዲህ ያቀረበው ሐሳብ ውሃ ሚደፋ አይደለም። በቃ እንደናንተ ጨካኝ አይነት ሰዎች ጋር አብሬ መኖር ይከብደኛል ብላ እየተነፋረቀች ወደ ውስጥ ገባች። እንግዲህ ወደ ውስጥ ስትገባ ደግሞ ወይዘሮ ዝናሽ እየገባች ነበርና ወይዘሮ ዝናሽንም አንቺም የገዳዮች ተባባሪ ነሽ እንዳትነኪኝ ብላት ነው የገባች። ወይዘሮ ዝናሽ መንገድ ላይ ስትመጣ መክሊትን አግኝታት ነበርና ከማን ጋር ተጣልታ ነው ምን ሆና ነው ብላ እየተጨነቀች ነው። መክሊት ደግሞ እንግዲህ ከኪሩቤል ጋራ ፒስ ወርዷል ብላ ስለነገረቻት በመክሊት ደስ ብሏት እንግዲህ ባሏ ክብሮም መክሊትን የወለዳት ከሌላ ሰው ቢሆንም መክሊት ጥሩና የሚቀናባት ባህሪ አይነት ነችና ምንም ቅያሜ የለኝም፣ በቃ ልጅም ባትሆን እንደ ልጅ ነው የማያት ደስ ብሏት ነው ወደ ቤት የተመለሰችውና ይሄ ሲገጥማት ምንድነው የተፈጠረው ብላ ኪሩቤልን ጠየቀችው። ኪሩቤል የተፈጠረውን ነገራት። ሚስጥር ሆኖ የሚቆየው ዘላለም አይደለም እስከተወሰነ ጊዜ እንጂ፣ ስለዚህ በጊዜው በተፈለገው ጊዜ ባይወጣም እንኳን በቃ ማየት የሌለባትን ነገር አየችው። በሷ ቤት ልታጠፋው ከኔ ልትወስደው ልሰርቀው ነበር አባቷን ለማትረፍ የፈለገችው፣ ግን ሳይሆን ቀርቶ
ራሷን ሀዘን ውስጥ የሚከት ቪዲዮ ነው ያየችው ብሎ ሲላት አሁን እንግዲህ ላምሮት ውስጥ ገብታ ራሴን አጠፋለሁኝ በቃ ምን ቀረኝ እያለች እየተነፋረቀች ነው። እናቷ ወይዘሮ ዝናሽ ብትለምናትም በእጅ የምትል አልሆነች። በመጨረሻ ግን ያው አበረታታቻትና ጆኒን የምትወጂው የምታከብሪው ከሆነ በቃ ቁሚና ኑሪና ፍትህ አሰጪው አለበለዚያ ምንም አይጠቅም። አሁንም አረመኔ የምትይው አባትሽ ቁሞ እንዲንቀሳቀስና እንደፈለገ እንዲፈነጭ ከማድረግ ውጭ ያንቺ መሞት ምንም አይጠቅምም ብላ ስትላት እንደምንም ተጽናንታ አሁን ከወይዘሮ ዝናሽ ጋር ፒስ ፈጥረው እንደ እናትና ልጅ ተቃቅፈው እየወሩ ነው። እንግዲህ እናት ነችና ምን ልጇ ምንም ብትሆን ያው ከመጥፎ ባህሪዋ እንድትመለስ እንጂ ምንም እንድትሆን ክፉ እንዲነካት አትፈልግምና ተጨንቃ በስስት ነው ያቀፈቻት። ራሴን ላጠፋ ነው ስትልም በጣም ተጨንቃለች። አሁን መክሊት እንግዲህ ከሄደችበት ገበያ ተመልሳ የሆነውን ስትሰማ በጣም ደነገጠች። በአንተ የበቀል ስሜት ውስጥ ላምሮት አንድ ነገር ከሆነች እዚህ ቤት በቃ ሰላም አይመጣም፣ በጣም ነው የሚከብደው እያለች እየተጨነቀች ነው። እንግዲህ መጀመሪያ ሲጮጯሁና ሲለቃቀሱ የነበሩት ዝም ስላሉ እስኪ ሂጂያቸው ብሎ ሲልካት ተቃቅፈው እየተለቃቀሱ ስታገኛቸው በቃ ደስ ብሏት ተመለሰች። እንግዲህ እስካሁን እንደ ጠላት ጎሪጥ ለጎሪጥ ሲተያዩ ነበርና እስኪ አሁን ጊዜ ያስፈልጋቸዋል፣ ተነፋፍቀዋል እናትና ልጅ ብቻቸውን ጊዜ እንስጣቸው ብላ ወደ ኪሩቤል ተመልሳለች። እንደዛ ከሆነ አሁን ኪሩቤል ሁለቱ ፒስ መፍጠራቸው ደስ ያለው ይመስላል። በቃ እንደዛ ከሆነ ካሁን በፊት ትርሲትና እኔ የምንሄድበት ቦታ አለ፣ ከዛ ሄደን ትንሽ ዘና ብለን አየር ተቀብለን እንምጣ ብሎ ወደ ውጭ እየወጡ እያለ በር ላይ ግርማን አገኙ። ግርማ ሲያገኙት እንግዲህ ምንድነው የት እየሄድክ ነው? ምንድነው ትርሲት እስክትመለስ እዚችንም ጀመርክ ምናምን ብሎ የብልግና ቃላት ተናገረ። ኪሩቤልም እንግዲህ ለተወሰነም ቀን ቢሆን ፈንጭ ግን በመጨረሻ የሚደረግብህ ራስህን እንኳን ለማጥፋት የሚከብድ ጊዜ ይሆናል። ሌላ ሰው አይደለም ራስህን እንድታጠፋ የሚያደርገው፣ ራስህ እንድትገድል ትሆናለህ፣ ጠብቅ ብሎታል። አቶ ግርማም እንግዲህ ቅድም ባጣራው መረጃ መሰረት ቪዲዮ ያለ ፒሲው ላይና ስልኩ ላይ ብቻ ነው የሚል መረጃ ስላገኘ እሱ ወዳው ገብስ ነው በሚል ይመስላል ያንተ ንጉስነት አሁን የመጨረሻ ይሆናል እያለ በተዝናኖትና በኮንፊደንስ ወደ ውስጥ ገባ። ወደ ውስጥ ሲገባ ግን እንደተጠበቀው ሆኖ አላገኘው። ላምሮት የኪችን ልብሷን ቀይራ ጥቁር በጥቁር ለብሳ እንግዲህ ጥቁር በጥቁር ለብሳ ስታገኛት የኪችን ልብስ መቀየሯን እንጂ ጥቁር መልበሷን እንኳን ሳያስተውል አራስ ነብር ሆና ጠበቀችው። እንዴት ብጨክን ነው በአንድ ፍቅሬ ጆኒን የገደልከው ብላ ጮኸችበት። ግርማ እንግዲህ ማስተባበያ አላገኘ። አንቺና እኔን ለማጣላት እንጂ እኔ ምንም አላደረኩም ብሎ ሊሸመጥጥ ፈልጎ ነበር። ግን የላምሮት መረጃና ጥያቄ ማያፈናፍር ሆኖ አልተገኘም። መጨረሻ አስደንጋጭ ጥያቄ ነው የጠየቀችው። ከእንግዲህ በኋላ አንተና እኔ በአንድ ጣራ ውስጥ መኖር አንችልም፣ አለበለዚያ ራሴን አጠፋለሁኝ፣ ከዚህ ቤት ውጣ፣ ላይ አልፈልግም አለችው። የጨነቀ ነገር ነው የሆነው። እንግዲህ ተስፋውና ጉልበቱ የሚያደርገውን ሁሉ የሚያደርገው ላምሮትን በመተማመን ነበረና የመጨረሻው ጥይት እንደዚህ ሲሆንበት ግርማ ሰማይ ምድሩ ተደፋበት። ምን ይፈጠር ይሆን የሚለውን ደግሞ በሚቀጥለው የምናይ ይሆናል።